ግን አይሻልም ነበር እንደው ይሻላል ግን አያቃጥልም ያው አሁን ፀሐዩ አያቃጥልም ነው ለምን እንትን ብዬ ነው ትንሽ ቫይታሚን ዲ የሚባል ነገር አለ አይደለ የጧት ፀሐይ ጾም ይባላል ለዛ ነው ፎሎ አድርጉኝ ስፖርት እየሰራችሁ ፎሎ አድርጉኝ እንጂ ስፖርት እየሰራው ነው ነው እናንተ የምመላለስበት ጊዜ የለኝም ውጭ እንዳይመታሽ ጣቢያው ፋኖ ማን ነው ፋኖ ጊፍት ስጠኝማ ፋኖ ከሚባል ሰው ጊፍት ሳልቀበል በቀረውን እኔ እንትን አይለኝም መጀመሪያ ጊፍት ስጠኝ ከዛ በኋላ ኮሜንት እናወራለን ሌብል ከፍተኛ ስለሆነ ጊፍት ስጠኛል ፋኖ የሚባል ሰው ቤቴ ገብቶ ጊፍት ሳይሰጠኝ ወጥቶ ቢሄድ አሁን ይሄ አያስተዛዝብም ታብታብ አድርጉ My family, hi. How are you? My family. ምትልጃለች አንዴ Hi. Hello. Hi. ፎሎ አድርጉኝ ፎሎ አድርጉኝ Hi. How are you? Hi. Where are you from? I am from Afghanistan. You know Afghanistan? ፎሎ አድርጉን መቅዲንም እኔንም ፎሎ አድርጉ ያህን የሚባለው ልጅ ሄደ እኔ እኮ ለምኜ ራሱ እንኳን አላውቅም ይሄን ልጅ ለምነውም ሄደ ሳይሰጠኝ ወይ እኔንም መቅዲንም ፎሎ አድርጉ አንዱ ተቀመጭ የት ሀገር ነሽ በዚህ ሰዓት አሁን ፀሐይ የሚወጣው የት ሀገር ነው ገምተህ ድረስበት በዚህ ሰዓት ፀሐይ ሊወጣ የሚችልበት የት ቦታ ነው በድና ቆይ ስልኬን ከፍ አድርገው ትንሽ ረዘም እንደዚህ ደግሞ ሲሆን ኮሜንቱ በደንብ አይታይም ከፀሐዩ እንትን ይለኛል ኮሜንቱ በደንብ አይታይም አሁን እንደዚህ ለማየት ይከብደኛል ከዚህ በላይ ግን ፀሐይ ደርበኝ ምናምን ፀሐይ ሲለፍት ነው ሰዎች አላያችሁም እኮ አይታየኝም እኮ ለማየት ፀሐዩ ፊት ለፊት የሆነና ለየችሁ ቆይ ከዚህ
እንደዚህ ሲሆን ይሻላል። አዎ እንደዚህ ደግሞ ይሄኛውን ጎኔን በኩል እንታይ ደግሞ ፀሐይ በዚህኛ ያለውን ስለምት ኒኩ መቅዲ ፎሎ አድርጓት። መቅዲ ያልኩኝ መቅዲም ፎሎ አድርጓት። እኔንም ፎሎ አድርጉኝ። ፎሎ እያደረጋችሁ ጎበዝ፣ ምንም ችግር የለውም እኮ ፎሎ ማድረግ ታብታብም እያደረጋችሁ። አይኔ እንደዚህ አይነት ሺት የምትፈልጉ ሰዎች አሁን በፀሐይ ሙቅ ጨርሻለሁ። ስራዬን ላስተዋውቅ። አሁን ውጭ ስለሆንኩ ነው ፀሐይ ልሞቅ ወጥቼ ውስጥ ስገባ ምን የመሰለሽ ሺቲዎችና ሽፎኖችን እና ደግሞ እንደዚህ አይነት ቢጃማዎችን አሳያችኋለሁ። እንደዚህ አይነት ቆንጆ ቢጃማ ከነሻርቦ የምትፈልጉ ከሆነ በ107 ነው። ግዙ። ምን ትሆናላችሁ ብትገዙ? አሁን በዚህ ሙቀት ሰዓት እዩትም ጥብቅ ያለ ልብስ መልበስ በጣም ነው የሚከብደው። እንደዚህ አይነት ልብስ ተለብሶ ራሱ ሙቀቱ አይቻልም እና በ107 እንደዚህ አይነት ቢጃማዎችን እስከነ ሻርባቸው ደግሞ ብትፈልጉ ለባላችሁ ብትፈልጉ ደግሞ ለእናንተ ቅቤ ስትቀቡ ወይም የሆነ ነገር ስታደርጉ ይሆናችኋል። እያስተዋወቁ ነው ስራዬ። አሁን እገባለሁ ወደ ስራ። እስከዛ ድረስ ፀሐዩ ሙቀት እስከሚጨርስ ድረስ እንዲሁም ደግሞ ሻወር የምትፈልጉ እንዲሁም ደግሞ ብሉ ማድረግ ቅባት የምትፈልጉት ምንም ነገር ፈልጋችሁ እኔ ጋር ታጡ። ደግሞ የምትገዙት ነገር ገዝታችሁ ስትለብሱት በልካችሁ ልክክ ነው የሚል እንደዚህ ለምሳሌ ፀሐዩ ጀመረው ፎሎ አድርጉ የሚልኩ ሰዎች ግን ምን ሊሆኑ ነው? እኔ ገዝት የምትልኩ ሰዎች እኮ አትገቡኝም። ምን ትሆናላችሁ? ገዝት ገመት አሁን ለምሳሌ አሁን ነው እኔ ስራ ማስተዋወቅም አንቺ ቂንቂና ላይ እሺ፣ አንቺ ቂንቂን ባይ እዚህ ካላል መጣም ወደ እናንተ በቃል መጣ። አንድ ሺህ ሰው ካልገባ እዚህ ክላስ እግሬን በላይ እንትን ብሎ ነው አማርጭ አልመጣም እዚህ ጋር ነው ዛሬ በጣም እንደዚህ ሳይተፍልኝ እንግዲህ ጉድ ነው ማለት ብቻ በቃ ከዚህ በኋላ ፀሐይ በቃ ቁጭ ልበል ከዚህ በኋላ በቃ ሞኩኝ፣ የምር ሞኩ። ፀሐይ ሞኩ የሚለው ነገር ራሱ አይገልጸው። ስልኬ ግን ይታያል። ወደዚህ ትንሽ ወር እንደዚህ ፎሎ አድርጉን። 100 ምናምን ሰዎች ፎሎ አድርጉን። መቅዲንም እኔንም ፎሎ አድርጉን። ታብታብ እያደረጋችሁ ፎሎ እያደረጋችሁ እስኪ የቱ ነሽ ነው? የቱኛ ነው? በዚህ ሰዓት የት ሀገር ነው ፀሐይ የሚወጣው? አሁን ገምቱና ደረሱበት። በዚህ ሰዓት ከጠዋቱ ስንት ሰዓት ነው? ሰዓቱን አልነግራችሁም። ሰዓቱን ከነገርኳችሁ ታውቁታላችሁ። ፀሐይ ለሚወጣበት የሚችለው ሀገር የት ነው?